የሚጠራው የግብጽ ክርስትና የተስፋፋበት አንዱ መንገድ የማርቆስ ወደ ግብጽ መውረድና ክርስትናን በዛ ማስፋፋት ነው። የግብጽ ህዝብ ደግሞ ምን ነበረ? ክርስቲያን ነበር። ወደ እስልምና ሙሉ በሙሉ ተመለሰ ወይም ደግሞ ተለወጠ፣ የእስልምና እምነትን ተቀበለ ምንለው በ600 እና በ700 ዓመተ ምህረት መሃል ላይ ነው። በጣም በኃይል ደግሞ እየተስፋፋ የሄደው ከ700 ዓመተ ምህረት በኋላ ነው። የግብጻውያን ክርስቲያኖች ቁጥር ያሽቆለቆለ፣ የእስልምና ቁጥር ከፍ እያለ ሄደው ከዛ በኋላ ምን ከተጀመረ በኋላ ክርስቶስ የማያውቀው አስተምህሮ ከተከሰከሰ ከተፈለሰፈ በኋላ ክርስቶስ የማያውቀው መጽሐፍ ቅዱስ የማያውቀው አስተምህሮ አንዲት ምድር በክርስትና ስም ስትጀምር እውነተኛው ክርስትና ያሽቆለቁልና እውነተኛ ክርስቲያኖች ይቀንሱና ሐሰተኛ ትምህርት በር ያገኛል። ኦኬ፣ ወንጌል አይሰብኩም። ገዳም ውስጥ ተቀርቅሮ ይኖራል ቆርፍ እየበላ። ወንጌል ስበክ ቢባል ወንጌል ወጥቶ አይሰብክ። ኢየሱስ ጌታ ነው ብሎ ወጥቶ አይናገርም። የኢየሱስን ሞትና ትንሳኤ ወጥቶ አይሰብክም። ሰዎች ክርስቲያን እንዲሆኑ አይሰራም። ጉድጓድ ውስጥ ተቀብሮ እንዲኖር ነው የሚያደርገው። ይሄ አጋንንት ትምህርት ነው። ኦርቶዶክስ በተሰጣት ሚሽን መሰረት ከግብጽ እንኳን የወሰደችውን አስተምሮ ይዛ ክርስትናን በትክክል ብታስተምር ኖሮ ገዳማዊነት አይደለም አሁን ንጹህ ክርስትና ይስፋፋ ነበር። ኦኬ፣ ስለዚህ ክርስቶስ ገዳም አላቋቋመም። ይሄ በክርስቶስ ላይ መዋሸት ነው። ምክንያቱም በመጽሐፍ ቅዱስ ውስጥ ስንመለከት ቤተ ክርስቲያኔን እሰራታለሁ የሚለው ስለ ቤተ ክርስቲያን ስለ ገዳም አይደለም። በገዳምና በቤተ ክርስቲያን መካከል ገደል አለ ማለት ልዩነት አለ። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 16 ላይ በዚህች ዓለት ላይ ቤተክርስቲያንን እሰራታለሁ የሲኦል ደጆች አይችሏትም፣ የገሃነም ደጆች አይችሏትም እያለ የተናገረው ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው ብለው የሚያምኑ አማኞችን ህብረት ነው። ቤተ ክርስቲያን የሚለው ጌታ ኢየሱስ ቦታ አይደለም፣ የተገደመ ገዳም አይደለም። ህንፃ መሬት ወስደ የትም ቦታ ላይ ህንፃ ቤተ ክርስቲያን ልታነጽ ትችላል። ነገር ግን የኢየሱስን የእግዚአብሔር ልጅነት ጤናማ በሆነው የወንጌል አስተምህሮ መሰረት አምነ ያንን እምነት ይዘ መጽናት፣ በመንፈስ ቅዱስ ጸጋና በስጦታዎቹ መጽናት፣ ቤተ ክርስቲያን የተሰጣትን ሚሽን ዘላለማዊ ሚሽን መፈጸም፣ ይሄ ነው ጌታ ኢየሱስ ለቤተ ክርስቲያን የሰጠው። የገዳም ህይወት የሚባል ነገር አልሰጠም። የት ቦታ እንደውም ትርፍ ነገር እንዳትይዙ ብለው ሌላ ተጨማሪ ሐስል በህይወታቸው እንዳይኖር ፎከስ የሚያደርጉት ወንጌል ላይ እንዲሆን አድርጎ በትርም ሌላም ነገር ተጨማሪ ነገር ከረጢትና እንዳይሸከሙ ነግሯቸው ያሰናበታቸው። ማቴዎስ ምዕራፍ 10 ሉቃስ ምዕራፍ 10 ላይ የማቴዎስ ወንጌል ምዕራፍ 28 የማርቆስ ወንጌል ምዕራፍ 16 እነዚህ ነው የሚያሳዩ። የሐዋርያ ሥራ ምዕራፍ 1 ላይ ስታነቡ ሚሽናቸው ወንጌል ሰብኮ ሰዎችን ክርስቲያን ማድረግ ነው። አለቀ። ተቀርቅሮ የሆነ ቦታ መኖር የክርስቶስ ትምህርት አይደለም። መጀመሪያ በኢየሩሳሌም፣ ከዛ በይሁዳ፣ ከዛ በሰማሪያ፣ ከዛ እስከ ምድር ጫፍ ድረስ ይሄን ወንጌል ይዛችሁ ሂዱ። ይሄንን ምናቀው መጽሐፍ ቅዱሳዊ አስተምህሮ ምንለው ይሄንን። ሌላው ኢየሱስ ክርስቶስ መሆኑን ለማሳየት ብዙ ተአምራት እንዳደረገላቸው ሰውየው ይተርካሉ። ከተረት ተረቶቹ አንዱ ተራራ ነደለና አሳያቸው። ከዛ ስም ይወጣለታል ለተራራው። ከዛ የድንጋይ ቆብ ሰራላቸው ይላል። ኢየሱስ ክርስቶስ የድንጋይ ቆብ ለመነኮሳቱ ሰራላቸው። ከዛ በኋላ ከገነት የመጣች የሆነች ሐረግ ነገር አምጥቶ ተከለላቸው። ዱባ ዱባ የምታክል ፍሬ የሚያክል ፍሬ ያፈራል። ዋሊ የምትባል እንጨት እጸዋሊ፣ ከዛ ደግሞ ዱባ የሚያክል ፍሬ አንድ ላይ ዋልድባ። ዋሊና ዱባ አንድ ላይ ዋልድባ። ማርና ውሸት አንድ ላይ ማርሸት።
እንደው ለፈገግታ ብዬ ነው። ዋሊና ዱባ አንድ ላይ ዋልድባ ከሆነ ማርና ውሸት አንድ ላይ ማርሸት። ወርቅና እሸት አንድ ላይ ወንቅሸት። ኧረ ዘንድሮ ወንቅሸት የሚባል አለ ደግሞ አንድ ወርቅና ውሸት አንድ ላይ ወንቅሸት። ማርና ውሸት አንድ ላይ ማርሸት። አይ መርጌታ ማርሸት። አቤት አቤት አቤት። እሺ እና መጨረሻ ላይ በቃ ብዙ ምልክት አሳያቸው ኢየሱስ ክርስቶስ መሆኑን እንዲያምኑ። ብዙ ምልክት እንዲህ አይነት ነገር በመጽሐፍ ቅዱስ አስተምሮ ውስጥ የለም። ሰው እንዲያምነው ኢየሱስ እየመጣ በየጊዜው የሚያሳየው ምልክት የለም። ከሰው ልጅ ምልክት በቀር ምንም ለዚህ ትውልድ አይሰጠውም። ምዕራፍ 12 ላይ ማቴዎስ ላይ ስታነው ምልክት አሳየን ከሰማይ እንድናምን ይሉታል እየመጡ ለሰው ልጅ ይኸውልህ ከሰው ልጅ በቀር ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንደነበረውና ከዛም በሶስተኛው ቀን እንደተተፋ መጽሐፍ ቅዱስ ይናገራል። እሱን ይጠቅስና የሰው ልጅም ትልቁ ምልክት ኢየሱስ ራሱን ማለት ነው በምድር ወይም ደግሞ በመቃብር ውስጥ 3 ቀን እንደሚሞትና አካሉ በመቃብር ውስጥ እንደሚያርፍ ከዛ በሶስተኛው ቀን ደግሞ ከተቀበረበት ከሙታን እንደሚነሳ ነገራቸው። ያ ሆነ። የኢየሱስ ከሙታን መነሳት የምልክቶች ሁሉ ራስ ነው። ሃሌሉያ። አሁን ለሰው እየመጣ ኢየሱስ ተራራ እየበሳ ግንድ እያበቀለ የሆነ ነገር እየሰራ እመኑብኝ አይልም። መንፈስ ቅዱስ ወንጌል ሲሰበክ ቃሉን በተአምራትና በድንቆች ያጸናል ይላል መጽሐፍ። ያጸናል። አዮ ለምሳሌ ሽባ ይተረተራል፣ ለምጻም ይነጻል፣ ጎባጣ ይቀናል፣ ሙታን ይነሳሉ፣ ሽባ ይተረተራል፣ እውራን ያያሉ፣ የተለያዩ ድንቆችና ተአምራቶች ይከሰታሉ። በኢየሱስ ስም ሲጸለይ አጋንንት ከሰዎች ልብ ተሰደው ይወጣሉ፣ ወደ ጥልቁ ይወርዳሉ። this is the sign። ወንጌል ሲሰበክ ቃሉን መንፈስ ቅዱስ በድንቅና በታምራት ያጸናል እንጂ ኢየሱስ እየመጣ ለእናንተ ድንጋይ እየሰፋ ቆም ይሰራላችሁ ስራ አልፈታም። መጃጃል ነው። ይሄ አጋንንታዊ ልምምድ ነው። ኢየሱስን እመን ትድናለህ። አበቃ። ተራራ እስኪበሳ ድረስ እኛ አንጠብቅ ለማመን። በቃ ኢየሱስ ተራራ ከመበሳት በላይ የኢየሱስ ትንሣኤ በቂ ነው ለማመን። የኢየሱስ መነሳት ይሄ በጣም ከበቂ በላይ የሆነ ምልክት እንደሆነ ጌታ ኢየሱስ ተናግሯል። ስለዚህ ዋሊ የተባለች እጽና ዱባ የሚያክል ፍሬ ስለነበረ ጸዋሊ ፕላስ ዱባ ዋልድባ ተብሎ ተጠርቷል ይላል። 10,099 መነኮሳት ከኢየሱስ ጋራ መጨረሻ ላይ እንትኑን ሰንጥቀው የሆነ ተራራ ነገር አምላክም ሰውም ሆኖ ወርዶ ላዳነን ጌታ ክብረ ነክሩ። እንደዚህ አያደርግም። አሁን ምን ይሳነዋል ምናምን ሊልህ ይችላል። አያደርግም። አሰራር አለው፣ መለኮታዊ አሰራር አለው፣ ፕሪንሲፕል አለው። መጽሐፍ ቅዱስ ላይ የተጻፉ ነገሮች እንዴት ነው ጌታ የሚገለጠው? ለጳውሎስ እንዴት ተገለጠለት? ከዛ በኋላ መሬት እየቆፈረ እዚህ ውስጥ ግቡና ይሄን ድንጋይ አርጋችሁ ኑሩ ይላል ጌታ ኢየሱስ።
እሱ የከፈለው ዋጋ በቂ ሆኖ ሳለ የኔ አይበቃምና ድንጋይ አድርገህ ካልተቀመጥክ አትድንም ይላል። ይሄ እኮ ኢየሱስ ላይ መዋሸት እኮ ነው። ጥቅሱን ላምጣላችሁ። ኃይል ብዙ ሲሆን ጠላቶች ዋሹብህ። መዝሙረ ዳዊት 66 ቁጥር 3 66 ቁጥር 3 ተመልከትልኝ። ይሄን ጥቅስ ተመልከትልኝ ወንድሜ። ኢየሱስ ላይ እየዋሹ እስከመቼ? እግዚአብሔር ላይ እየዋሹ እስከመቼ? እስከመቼ? ራሱን እያጃጃለ ሰው እያጃጃለ 44 በሽታ የተሰጠው ገዳም እያለ እግዚአብሔር ለሰው በሽታ አይሰጥ። አትዋሹ። ጠላቶች ሰው እግዚአብሔር ላይ የሚዋሹ ሰዎች የእግዚአብሔር ምኖች ናቸው? ጠላቶች ናቸው። ኃይል ብዙ ሲሆን ጠላቶች ዋሹብህ። እግዚአብሔርን እንዲበሉት ስራ ግሩም ነው። እግዚአብሔር ስራ ግሩም ነው ይባላል እንጂ አይዋሽም። እግዚአብሔር ላይ አይዋሽም። ይሄ ውሸት፣ ጠብደል ውሸት። ድንጋይ እየሰፋ እስከምመጣ ድረስ እቺን ድንጋይ አደራ ተቀበል ብሎ 10,000 በላይ መነኩሴ እዛ ውስጥ ጉድጓድ ውስጥ አስገባቸው ይላል። ጉድጓድ ውስጥ ዱባ እየበላ እንዲኖር ማለት ወጥተህ ስራ። ይሄን ካሉ በኋላ የሴቶች ገዳም የለም አሉ ሰዎቹ። እንዴ ባለፈው እንዴ እኔ እኮ ግራ ገባን እኮ ባካችሁ። ባለፈው የሴቶች ገዳም እሸቱ ሄዶ ቀረጽ። ወንድ ማይገባ የሚባልበት ቦታ እሸቱ ለጊዜው ሴት ሆኖ ነው መሰለኝ፣ ለጊዜው ሴት ሆኖ ገብቶ ቀርጾ ወጣ። የወንዶች ገዳም ማን? የሴቶች ገዳም። የሴቶች ገዳም እመምኔቷ ስትናገር ተመለከትን። አሁን የሴቶች ገዳም የለም ማለት። እነዚህ ደግሞ መጣው ያው እንግዲህ የምታዩት ነው። ድራማውን እያየን ድራማው እንደቀጠለ ነው የሚል ማስታወቂያ አለ። በጣም ነው የምወደው። ድራማው እንደቀጠለ የሴቶች ገዳም የሚባል የለም ዋልድባ ላይ አሉ። እና ያ ሁሉ ጸድቅ ብሎ የገባው ሴት መኖክሲስ ዜሮ ውሃ በላው። አልተናገርንም እንዳሉ እንግዲህ ሁለቱንም ቪዲዮ ይዣል። የሴቶች ገዳም የለም። የሴቶች ገዳም የሚባል ነገር ዋልድባ የለም። ወንድ ብቻ ነው። አሁን ሲመለሱ እነዚህ ሰዎች ሲመለሱ የሶስተኛ ዓለም ጦርነት በሴቶች መነኮሳትና በወንዶች መነኮሳት መካከል ነው የሚፈጸሙ ማለት ነው። ሶስተኛ ዓለም ጦርነት ተቀሰቀሰ በላይ በቃ። እንዴት የለም ትላለህ? መቋሚያ ይዛ የምትወጣው መምኔቷ ያ ቦታ ሶስተኛ ዓለም ጦርነት ይቀሰቀስበት የለም። የሴቶች ገዳም የለም። አይ ኦርቶዶክስ እሺ አሁን ወደዚህኛው ጉዳይ እንድመጣ ይሄ መንደርደሪያው ገና መንደርደሪያው ላይ አባ ሳሙኤል ዘዋልድባ 3 አንበሳ ነበራቸው። 3ቱ አንበሶችን ማርያም ናት አደራ ብላ እነዛን 3 አንበሶች ለአባ ሳሙኤል የሰጠችው። እኛንም እኮ ስራ እያስፈቱን እኮ ነው እነዚህ ሰዎች ባካችሁ። ማርያም 6 አንበሳ ነበር ይዘው የመጡት ከኢየሱስ ጋር 6 አንበሳ ይዘው መጥተው ነበር። 3ቱ መንገድ ላይ ሞቷል። 3ቱን ግን አደራ ብላ ለአባ ሳሙኤል ሰጣ። አባ ሳሙኤል አቢዩዝ ያደርጋቸዋል። ጀርባቸው ላይ የተቀመጠ አንበሶቹ አፈር ላሱ፣ ምግብ ስጋ እንዳትበሉ አፈር ላሱ ብሎ ምን የለም እንጂ ምን ምግብ የለም። እንኳን ለአንበሶቹ ለሰዎቹ ምግብ ስለሌለ አፈር ላሱ ብሎ አቢዩዝ ያደረገ አንበሶቹን አፈር ይልሱ ነበር። እንደውም ከአቦያ አንበሶች ጋራ በሆነ አጋጣሚ ተገናኝተው ተጨራረሱ። አንበሶቹ እርስ በርስ እልቂት። እንደው ሲናገሩ ራሱ አይሰቀጥጣቸውም። እንዲህ ያዝ እንኳን አያረጋቸው።
ለቀቅ አድርገው ነው የሚዋሹት። ከዋሹ ላይ ቀር ነው ለቀቅ አድርገው ነው የሚዋሹት። በቃ ዲ እና አሁን አንበሳ አስከትላ ማርያም መጣ ለነ ሳሙኤል አደራ ብላ አንበሳ አንበሳው ከአባ ሳሙኤል ጋር እንዲያድር አንበሳ ሰጠች። አሁን ይሄንን ሁለቱን ቃል አንድ ስታደርገው አምባሳደር ይሆናል። አንበሳና አደር አንድ ላይ አምባሳደር አለቅን። ዛሬ በሳቅ ማለቃችን ነው ውዶቼ። ኧረ በኢየሱስ አምባሳደር በለው አንድ ላይ አንበሳ ይዛ መታ ሰጠቻቸው። 3 አንበሳ ነበር። ይጋልባል ደግሞ አንበሳ ይጋልባል። ሰውየው አባ ሳሙኤል የሚባለው አንበሳ ይጋልባል። ዛላ አንበሳ ወይኔ አገሬን እኮ ተረት ጨረሳት። አንተ ጦርነት ከጨረሰው ህዝብ ይልቅ እኮ እነሱ በተረት የጨረሱት እኮ በዛ። በጣም የሚገርማችሁ በጣም የሚገርማችሁን ነገር አሁን ልንገራችሁ። ሰውየውም ሲናገሩት ከነበረው ማለት ነው። አንደኛው ተሰቅሎ አሳያችሁ። ዋልድባ ላይ ኢየሱስ ክርስቶስን እንድናምንበት ሲሉት ተሰቅሎ አሳያቸው። ያቺ ቦታ ቀራንዮ ትባላለች አሉ። ኢየሩሳሌም ከሚሄዱ እዛው ቀራንዮን ተሰቅሎ ስቅለቱን እዛው አሳያቸው። ከዛ ያ ቀራንዮ ተባለ። ተመልከት፣ ሌላ ስቅለት። አሁን ይሄ ክርስትና አይደለም። ሌላ የተሰቀለ ዋልድባ ላይ የተሰቀለ ሌላ ክርስቶስ። ያቺ ቦታ አለች ነው የሚሉት። እስካሁን ድረስ ኢየሱስ ክርስቶስ የተሰቀለባት ቦታ ነው የሚሉት እኮ። እስቲ ስሟቸው። ወይኔ መድኃኔዓለም። ከዛ ሻገር ብለው የተጠመክባትስ አሉ። ዮርዳኖስ አፈለቀላቸው። ዮርዳኖስን 3 ምንጭ አድርጎ አፈለቀላቸው። ይሄው ተረተረቱ ነው የሚለው። ሁለቱ ወደ እነዚህ የተሰወሩ ቅዱሳን የሚባሉት አብረን ካንተ ጋር ብለው ወደ ጉድጓድ ውስጥ የገቡ። እኛ ወደ ሰማይ ያረገ ኢየሱስ እንጂ ወደ ጉድጓድ ውስጥ የገባ ኢየሱስ አናውቅ። ድል አድርጎ ከሞት ተነስቶ ወደ ሰማይ ያረገ ነው የምናውቀው። እዛ ግን አብረንታንት ገዳም ወይም ደግሞ አብረንታንት የሚባል ደግሞ ልዩ ቦታ አለ። እዛው ዋልድባ ሆኖ ልዩ ስሙ አብረንታንት የሚባል ስፍራ አለ። እዛ ጋር 10,099 የሚደርሱ መነኮሳት ተሰውረዋል ከኢየሱስ ጋር እና ወደ እነሱ ወዳሉበት ሁለቱ ምንጭ እንዲፈስ አደረገ። ከዛ ወደ ሌላ ደግሞ ውሃ እንዲፈስ አደረገ። ወደ እነሱ የሚፈሰው ማርና ወተት ነው። ወደዛ የሚፈሰው ደግሞ ውሃ ነው። የት አለ እንዳትሏቸው ስውር ነው ይሏል። ስውር። አሁን ማርና ወተት እየፈለቀ ካለ እሱ ምን ቋርፍ አስበላው? ኢየሱስ ያፈለቀው ይኸውልህ፣ ጥያቄው ነው። ኢየሱስ ያፈለቀው ማርና ወተት እያለ ቋርፍ ዋሊና ዱባ አንድ ላይ ዋልድባ
እና ቋርፍ እየበላ ከዛ ፍሬ የተሰራውን ቋርፍ እየበላ በሙዝ ልጣጭ የተሰራ እየበላ ለምን ይኖራል? ለምን ማሩን አይጠቀምም? ኢትዮጵያ የማር ችግር እጥረት አለ። ለምን ማሩን እያወጡ አይሸጡ? ወተት አለ። ለምን ወተት ለተጠማ ሕፃን እያወጡ አይሰጡ? እራሱ ስለምን አይጠጣም? 10,000 ምናምን ሰው ካለ ለምን አይጠጣም? እንዲህ ብትሏቸው ስውር ነው ይሏል። ስውር ወጋዬ ስውሯ ማርያም፣ የተሰወሩ አባቶች፣ ስውር ቦታ ምናምን፣ ይሄ የድንቁርና አሰራር ነው። አዮ ለአጋር እግዚአብሔር ምንጭ አፈለቀላት፣ ውሃ ነው ግን ያፈለቀላት ውሃ። አለቱን ሲመታው ሙሴ ውሃ ወጣ። ውሃ ስውር የሚባል ነገር የለም። በግልጽ ነው እግዚአብሔር የሚሰራው፣ በግልጽ አለቀ። ስለዚህ ኢየሱስ ክርስቶስን በማመን ሰዎች እንዲጸድቁ በተገለጠው የእግዚአብሔር ጸጋ በኢየሱስ ክርስቶስ በሞቱና በትንሣኤ አምኖ ያመኑትን ማንደበት በመመስከር የዘላለምን ሕይወት መውረስ እንደሚቻል መናገር የተቻለ ሰይጣን ዲያብሎስ በምድራችን ላይ ቢጫ ለብሰው ረጅም ዘመን በመከራ እንዲኖሩ ሰዎችን ሐሰተኛ ወንጌል የገፈገፋቸው አጋንንት ነው። ይሄ የእግዚአብሔር ትምህርት አይደለም። የእግዚአብሔር ትምህርት አይደለም። ስለዚህ ዮርዳኖስን አፍልቆላቸዋል፣ ቀራንዮን ሰርቶላቸዋል። ኢየሩሳሌም ሄዳ አስፈልጋችሁም this is ኢየሩሳሌም stay here ብሎ እዛ አቆያቸው ነው የሚለው። ወገኖቼ መጸለይ አለብን። እንደዚህ አይነቱ ክፉ እምነት ነው ምድራችንን የያዘው። በቃ ኃይል ብዙ ሲሆን ጠላቶች ዋሹብን። ይሄ ኢየሱስ ላይ የተዋሸው ውሸት ነው። በእውነት ክርስቶስ ኢየሱስ ለማንም የድንጋይ ቆብ አድርጎ እዚህ ተቀመጥ አይል። እኔ መከራ ተቀብዬልሃለሁ በእኔ አምነዳን። ኢየሱስ በእኔ እመኑ በአባቴ እመኑ በአባቴ ቤት ብዙ መኖሪያ አለ እንጂ ድንጋይ ተሸክመ ኑር አላለም። የትም ቦታ ላይ በግል የሚደረግ ጥረት ጽድቅን እንደማያመጣ ነግሮሃል። ጸጋው በእምነት አድኗችኋል አለ መጽሐፍ ኤፌሶን ምዕራፍ 2 ላይ። ጸጋው በእምነት ያድናል፣ እመን ብቻ እንጂ ትድናለህ ተብሎ ተጽፏል። መዳን በእምነት ነው። በእምነት በማመን ነው። የተሰቀለልን በመቀበል ነው የምትድነው። ዳግመኛ ትወለዳለህ። አለቀ አለቀ። መነኮሳት የተባላችሁ ይሄን መልእክት የምትሰሙ ይሄን መስማታችሁ እንደማይቀር አውቃለሁ። ሶሻል ሚዲያ እንደምትሰሙ ያወቅነው የእሸቱን ቪዲዮ ስትተቹ መታችሁ፣ የዋልድባ መነኮሳት የእሸቱን ቪዲዮ መታችሁ ስትተቹ እዚሁ ላይ ተመለከተ። ድራማ ነው የተሰራው አሉ። አሁን እነዚህ መነኮሳት መጡና ሶስቱ እኛ ተልከን የመጣ ነው አሉ። እሸቱ የሰራው ንግድ ነው አሉ። ንግድ እሱ የተገለጠ ንግድ ነው። እኔም ስለው ነበር የዛን ጊዜ እሱ ነግዶ ነው ሄደው። ኬሻ አምጥተው ይኖራሉ፣ ሲሞቱ ይቀበራሉ። የ44 በሽታ ስላለ ቶሎ ነው የሚሞቱት። እሸቱ ኬሻዋን ይዞ ገባ፣ ቀረጸ፣ ኬሻዋን ሰጥቶ ለአንዱ ተመለሰ። እንዲህ ነው ያልኩት። እነሱም መጡና ሶሻል ሚዲያ እንደሚከታተሉ ዩቲዩብም ፌስቡክም እንደሚሰራ መታቀው ገዳም ውስጥ ይሄ ነገር መልስ እንዲሆን ብለው ይዘው መጥተው በእግረኛው ሚዲያ ላይ ቀርበው መልስ ሰጡ። ያያሉ ማለት ይሄንን ብታይ ነው የሚሻል። ይሄ አሁን የምነግርህ አትድንም። ድንጋይ ተሸክሞ ቢጫ ለብሶ በረሃ ውስጥ በመኖር ጽድቅ የለም። ጽድቅ በክርስቶስ ኢየሱስ በማመን ኦኬ። ኢየሱስ ስለ ኃጢአቴ ሞቶልኛል፣ ከዚህ በኋላ እኔ የምከፍለው ዋጋ የለም፣ የከፈለውን ተቀብዬ ድናለሁ በሚል እምነት ኢየሱስን ትቀበላለህ፣ ትድናለህ። መንፈስ ቅዱስ ይመሰክርልሃል። መከራህን አትብላ። አሁን አንዴ ስትሳሳት አንዴ ጽድቅ ስትሰራ የምትኖርበት ህይወት የሥጋ ህይወት የስቃይ ህይወት
ሮሜ 7 ማለት ነው። አሁን እናንተ የምትኖሩት ህይወት እኮ ሮሜ 7 ነው። ሮሜ 7 ምንድነው? ሮሜ 7 ጽድቅን ማድረግ እፈልጋለሁ ጽድቅን ማድረግ ግን አልችልም የሚለው የአዳም ጩኸት ነው። ሮሜ 7 ሮሜ 8 ግን በክርስቶስ አምነው የጸደቁ ሰዎች ዝማሬ ነው። ሮሜ 7 ያልዳነው አዳም ጩኸት ነው። መልካም የሆነውን አውቃለሁ መልካም የሆነውን እንዳላደርግ ግን በውስጤ ያለው ህግ ይቃወመኛል የኃጢአት ህግ እያለ ይጮሃል። ለዚህ ለሞት ከተሰጠ ማንነት ማን ያድነኛል እያለ የሚጮህ ሰው ነው ሮሜ 7። ሮሜ 8 ግን ቁጥር 1 ላይ ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሃሌሉያ ኖ አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ይላል ሮሜ 8። አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸው ፍርድ የሚባል የለባቸውም። በማን ናቸው? በክርስቶስ ናቸው። አለቀ። ምረጥ። ሮሜ 7 ላይ እየተፈጠፈጥክ መኖር ትችላለህ፣ ወይም ሮሜ 8 ላይ አምነ በክርስቶስ ሆነ ነፃ የወጣ ህይወት ከፍርድ ነፃ የወጣ ህይወት ከኩነኔ የተገላገለ ህይወት መኖር ትችላለህ። ሁለቱን መርጠ መኖር። ለመነኮሳቱ ይሄንን ንገሯቸው። ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል እነሆ ሁሉ አዲስ ሆነ። ኤፌሶን ምዕራፍ 2 ላይ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ ይልና ቁጣ የጥፋት ልጆች የአብ ቁጣ የነደደባቸው ትውልዶች እንደሆነ ይናገርና በኋላ ግን በክርስቶስ ኢየሱስ አምነን ስንድን የምናገኘውን ጽድቅ ለኤፌሶን ክርስቲያኖች ይነግራቸዋል። የምስራች ብሎ ጸጋው በእምነት አድኗቸዋል። አለቀ። ስለዚህ ጽድቅ በእምነት ነው። በክርስቶስ ኢየሱስ በማመን ነው ምትድነው። ምንም አይነት ልብስ ለብሰ ምንም የተጎሳቆለ ስብዕና በጣም በትህትና ምናምን ኖረ ጽድቅ የሚባል ነገር የለም። አይገርም? በዚህ ዘመን የእግዚአብሔርን ጽድቅ ኢየሱስን በማመን ነው ምትድነው። ጽድቅ የመርገም ደም የነካው ጨርቅ ነው። ጽድቅ ኢየሱስ ካልሆነ የኔ የምትለው ጽድቅ የመርገም ደም የነካው ጨርቅ ማለት በእግዚአብሔር ፊት ሊያቆም አይችልም። በቃ ምረጥ። ደግሞ በህግ እኮ ከታየ 10ቱ ትእዛዛት እንኳን የሚለውን 9ኙን ፈጽም በአንዱ ብትሳሳት በሁሉ ተጠያቂ ነህ። የያዕቆብ መልእክት ምዕራፍ 2 ቁጥር 8 ጀምሮ አንብቡ። በአንዱ ብትሳሳት በሁሉ ተጠያቂ ነህ። ስለዚህ ሰው ህግን ፈጽሞ ሊድን አይችልም። ሮሜ ምዕራፍ 3 ላይ እሱን ነው የሚለው። አሁን ግን የእግዚአብሔር ጽድቅ ያለ ህግ ተገልጧል፣ እርሱም በማመን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የሆነ ጽድቅ ነው በማለት በክርስቶስ ኢየሱስ በማመን የሚገኘውን አዲሱን ጽድቅ ይናገራል። ምረጥ ወንድም። ምትሰቃዩ ገዳማውያን አባቶች፣ መነኮሳት ጽድቅ በኢየሱስ ነው። አትድንም ኢየሱስ ከሌለ። አይ ፕሮሚስ። በቃ እንደውም አለመብላትን አለመጠጣትን ያጋንን ትምህርት ብሎ ነው። አለማግባትን መጋባትን የሚቃወሙ መብል መጠጥን የሚቃወሙ በመጀመሪያው 100 ክፍለ ዘመን የነበሩ የምንፍቅና ትምህርቶች ነበሩ። ያንን ያጋንን ትምህርት ነው የሚለው። ጢሞቴዎስ ምዕራፍ 4ን አንብቦ እውነታው ይሄ። አሁን ወደ ሃይማኖታቸው ስንመጣ የተሰወረ ሌላ ሃይማኖት አለ ነው የሚሉት። ምንድነው ያሉት? እስቲ ድጋሚ ላሰማችሁ። ምንድነው ያሉት? የቆየ ችግር አለ። የቆየ ችግር ምንድነው ስንል አንድ ቤተ ጣማና ቤተ ሚናስ የሚባል ሁለት ቤት ነው ያለ። የሁለት ቤት የሚባልበት ታሪኩ ከላይ ጀምሮ ሳይሆን አሁን ከቅርብ ያለውን እንነጋገር። የሁለት ቤት ከአንድ ላይ ስንር የሃይማኖት ችግር ከሁለታችን ላይ ተፈጠረ። ቅድም እንደጀመርኩለት ምንድነው ችግር የተፈጠረ? ትስልስተ መለኮት የሚል ሃይማኖት በውስጡ ላይ ፈለቀ። በዚህ አባቶቻችን ሲከራከሩበት መከራ ሲያዩበት ይህንን መፍትሄ አልባ ይምሮ ይኖራል። እንደዚህ ሲፈረዳቸው አንደኛ ምን ሲሉ ያው መፍትሄ ሳይሰጥበት እስካሁን እስከኛ ዘመን ደረሰ።
ያን ትስልስተ መለኮት ምንድነው? በዛው ነገር ጥሩ ነው። ትስልስተ መለኮት መለኮትን ማነው አብ ወልድ መንፈስ ቅዱስን አንድነት የለ በሶስት መለኮት ማለት ነው ባጭሩ። ሶስት መለኮት ማለት ሶስት መለኮት ማለት ወደ ሌላው ሳንገባ ሶስት መለኮት የሚባል ሃይማኖት የለንም ነው። በዚህ የተከራከሩ ሲኖሩ ለእንዱሶ ስንት መለኮት ነው ያለው ብለው ነው የሚያምኑት? እኛ ሶም አባቶች አንድ መለኮት ነው። አንድ መለኮት ይሄ ሶስት መለኮት አንድ ነው። በስም በግብር በአካል ሶስት ናቸው። በባህሪ በህልውና በመለኮት አንድ ናቸው። ይሄ ነው አስተምሯችን፣ ቤተክርስቲያናችን ተቀበለ ነው። ኦኬ እኛ ምናምነው እንዲህ ነው የሚሉት። ቤተ ጣማና ቤተ ሚናስ ተብሎ የሚጠራ ሁለት አይነት የሃይማኖት ክፍል አለ። የት? ዋልድባ። እነዚህ ቤተ ጣማ የሚባሉት ትስልስተ መለኮት ወይም ደግሞ የመለኮት ሶስትነትን ያምናሉ። ጉድ ስማ እንግዲህ መለኮት ሶስት ነው ብለው ነው የሚያምኑት። አካል 9 ነው ብለው ነው የሚያምኑት። ሶስት መለኮት ከሆነ ለምሳሌ አብ መለኮት ነው ወይም ደግሞ ለብቻው መለኮት ነው። ወልድ ለብቻው መለኮት ነው። መንፈስ ቅዱስ ለብቻው መለኮት ነው በእነሱ እምነት ማለት ነው። ስለዚህ ሶስት መለኮት አለ ማለት ነው። ሶስት መለኮት አለ ማለት ደግሞ እያንዳንዱ መለኮት ሶስት አካል አለው ማለት ነው። እያንዳንዱ መለኮት ሶስት አካል አለው ማለት 9 አካል አለ ማለት ነው። 9 አካላትና ሶስት መለኮት ነው የሚያመልኩት ማለት ነው። ማለት የብዙ አማልክት አምልኮ ነው የሚፈጸመው፣ የብዙ አምላክ። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው እምነት ትክክለኛ እምነት ነው። ኦኬ እነዚህ ግሩፖች እናምናለን የሚሉት ያው ተረቱ ምኑ የተጠራቀመው በመጽሐፍ የተጻፈው ምኑ መጽዳት ያለበት እንዳለ ሆኖ አብ ወልድ መንፈስ ቅዱስ አንድ አምላክ በስመ አብ ወልድ መንፈስ ቅዱስ አሃዱ አምላክ የሚለው ትክክል ነው። ትስልስተ መለኮት የሚለው ግን ሶስት መለኮትና 9 አካልን የሚያመጣ ይሄ ደግሞ በዓለም ተሰምቶ የማይታወቅ ሌላ ሪሊጅን ነው፣ ሌላ ሃይማኖት ነው። ሶስት አማልክት ማለት ነው። ሶስት አማልክት አሉን ነው የሚሉት። ሌላው የማርያምን ጉዳይ ከሰማይ የወረደች ብለው የሚያምኑ ደግሞ ሌሎች አሉ። ከሰማይ የወረደች ኃይለ አርያማዊት ናት ብለው የሚያምኑ አሉ። ጉድ በል ኃይለ አርያማዊት ጥንተ አብሶ የሌለባት ከሰማይ የወረደች ናት ብለው የሚያምኑ ድርቅ ጥቅስ አምጣ ብትለው በአይኑ ይጠቅሳል እንጂ ጥቅስ የሚባል ነገር የለውም። ጥቅስ የሚባል የለውም። እንዲህ ብለው የሚያምኑ አሉ። አሁን ይሄንን ሁለት አይነት ሃይማኖት ይዘው አብረው ነው የሚኖሩት። መጨረሻ ላይ ነው መጸብ የጀመሩት። አሁን ሌሎች ቪዲዮዎችን እዚህ ጋር ላምጣልህ። ይሄን ላንሳ። መዘጋ ወይም ደግሞ ወደ እንጀራ ቤት ይወጣሉ። በዛን ሰዓት አገልጋይ ስላልነበረ ያው የከቤተ ጣማ ማህበርን እነዛ ሁለቱ ከገቡት እስከ ካህናት ነበሩና ለቤተ መቅደስን እየገቡ የሚያገለግሉበት ሁኔታ ነበር። ትስልስተ መለኮት ወይም ሶስት መለኮት አብ ራሱን የቻለ አምላክ ነው፣ ወልድ ራሱን የቻለ አምላክ ነው፣ መንፈስ ቅዱስም ራሱን የቻለ አምላክ ነው የሚል እሳቤን የያዘ አስተምሮ ይዘው የመጡት ከየት የተቀዳ ነው? ይሄ ራሳቸው ያውቃሉ፣ ግን አስተምሮ የመጣ የዛን ጊዜ ነው። መጽሐፍም ስላሉኝ ነው። አዎ መጽሐፉን እንግዲህ መጽሐፉ ምን ይላል? እሺ ከዛን ጊዜ በኋላ እንግዲህ በመጽሐፍ ገልጠውታል። ለብዙ ዘመን ከ100 ዓመት በላይ ገዳሙ ላይ በዚህ የተነሳ ብዙ ጭቅጭቅ፣ ብዙ ሁከት እንደነበረ ያው ይታወቃል። አባቶቻችን ለስንት ዓመት ለ100 ዓመት በላይ ካን ኢማጂን እንዴ ሶስት መለኮት እያለ 100 ዓመት እዛ የገባ በመነኩሴ በሙሉ በዚህ ነው የሚያምኑ ማለት ነው። ክፍፍሉ እንዳለው ነው። ሶስት መለኮት እያለ 9 አካል እያለ 3 አካልና አንድ መለኮት ነው የሚታመነው አይደል? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ፣ አንድ መለኮት። ጤናማው ትምህርተ ሥላሴ ይሄ። ሌሎቹ ደግሞ እዛው ገዳም ውስጥ ሆነው ቤተ ጣማና ቤተ ሚናስ ተብሎ ተከፍሏል።
ከእንደገና ነው አብረንታንት የሚባል ቦታ አለ፣ ስውራን አሉ የሚባልበት፣ የሴቶች ደግሞ የሚባል አለ። እነሱ የሉም ብለው እንትን ቢሸመጥጡም የሴቶች ደግሞ የተቀረጸ ገዳም አለ። ኦኬ አባ ሳሙኤል እስከ አቡነ በኪሞስ የሚባለው አባት ድረስ ስድስቱ አርዕስተ አበው ተብለው የሚጠሩትንም ጭምር የየራሳቸው የሆነ አሰራርና ወንበር አላቸው ቤት ውስጥ። አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ ስምህ ይባረክ። ብዙ ያመለጡዋል። ወደዚህ ቦታ ሄጄ ለመነኩስ በ1986 አካባቢ ከዲላ ዋልድባ ገዳም ልገባ ናፍቄ ነበር፣ ግን ቤተሰብ ፍራቻ ሰበብ ኢየሱስ አስመለጠኝ። አሁን ግን ከዳንኩ 9 ዓመት ሞላኝ። ክብር ሁሉ ለእርሱ ይሁን፣ ኢየሱስ ይወደናል ትላለች። ክብር ለእግዚአብሔር ይሁን። ኦ አባ ስላስመለጥከኝ አመሰግናለሁ። እንኳን ጌታ ረዳሽ እህታችን። እዛ ገብተሽ ቢሆን ኖሮ መውጫም የለሽም እናቴ፣ መውጫም የለሽም። ስንቱ ያው የድንጋይ ቆብ አድርጎ ተቀምጧል። የድንጋይ ቆብ ከባድ ነው በጣም። እንኳን ጌታ ረዳሽ፣ እንኳን ጌታ አስመለጠሽ። አሁንም እያሰባችሁ ያላችሁ ሃይማኖት እንኳን የተዘበራረቀበት ስፍራ ነው ዋልድባ ማለት። ሌላው ከዚህ ጋር ተያይዞ የዘረኝነት ችግርና ጦርነት ሲከናወንበት የነበረ ስፍራ ከራሳቸው አንደበት በዚሁ ቪዲዮ ላይ እንደተመለከት ነው በትግራይና በአማራ ተወላጆች በኦሮሚያ ተወላጆች መካከል ከባድ የሆነ ፍጭት ያለበት ቦታ፣ የዘረኝነት ችግር የሞላበት ስፍራ ነው ገዳሙ። ለነፍሴ ብሎ ገብቶ በዘር ይከፋፈላል ማለት ነው። እንዲህ አይነት የጽድቅ ሕይወት አለ? እንዲህ አይነት የጽድቅ ሕይወት አለ ወይ ብራዘር? እስቲ አስበው። በዘር ተከፋፍሉ። በገዳሙ ውስጥ በጣም ብዙ ጊዜ ጦርነት ተከናውኗል። ጦርነት ሊትራሊ የጦር መሳሪያ ገብቶ ማለት የጦር መሳሪያ ገብቶ ጧጥሽ እያለ ጥይት እየተተኮሰ ማለት የዘረኝነት ችግር አለ፣ የሃይማኖት ችግር አለ፣ የበሽታ ችግር አለ፣ የአስተምሮ ችግር አለ፣ የወንበር ችግር አለ፣ የዘረኝነት ችግር አለ። ይሄ ሁሉ የሞላበት ቦታ የጽድቅ ቦታ ተብሎ እየተነገረ ለስንት ዘመን ዋልድባ እየተባለ ሲነዛ ይኖር። ገንዘብ ተደራድረው ገንዘብ ይሰበሰባል። የተወሰኑ ያስተባበሩ ሰዎች የሚከፈላቸው አደገኛ ገንዘብ አለ። በገዳሙ ስም የሰበሰቡትን ደግሞ ቆርጠው የሚሰጡ ደግሞ አሉ። በመሃል ደላላ እንደ ባለ መንገድ ህዝብ እየተበላ ነው የሚኖረው እንጂ ጽድቅ የሚባል የለም። ጽድቅ በክርስቶስ ይሄ ሰዎች የፈጠሩት ነገር ነው። አሁን እያሉ ያሉት ለ100 ዓመት እንዲህ ተከፋፍለን ይኖር ነው እያሉ ያሉት። ፈተና ውስጥ አልፏል። ውስጥ ለውስጥ ነበር አስተምሮን ሰራ። ብዙ ሁከት እንደነበረ ተምስላሉኝ ነው። መጽሐፉን እንግዲህ መጽሐፉ ምን ይላል? ከዛን ጊዜ በኋላ እንግዲህ በመጽሐፍ ገልጦታል። ለብዙ ዘመን ከ100 ዓመት በላይ ገዳሙ ላይ በዚህ የተነሳ ብዙ ጭቅጭቅ፣ ብዙ ሁከት እንደነበረ ያው ይታወቃል። አባቶቻችን በብዙ ፈተና ውስጥ አልፈዋል። ውስጥ ለውስጥ ነበር አስተምሮን ሲያራምዱት የነበረው። በዚህ ምክንያት ማህበሩ ተበትኖ ሲመለሱ ነው ይዞት የመጡት ማለት ነው እንጂ ዋልድባ ላይ የኑፋቄ ትምህርትም አልነበረም። በጌታችን በኢየሱስ ክርስቶስ ፈቃድ የተመሰረተ በቀናች ሃይማኖት በስርዓተ ገዳም በስርዓተ ገዳም ለዘመናት አባቶቻችን ገዳማችን ጠብቀው ያቆዩበት ሁኔታ ነበር የነበረው እና ከጊዜ በኋላ ግን የቤተ ጣማ ማህበር እየተዳከመ ሄዶ ማህበሩ ተበትኖ ቦታውን ለቀው ከሄዱት መነኮሳት መካከል 2ቱ ይዘውት የመጡት የኑፋቄ አስተምሮ ነው የሚል ነው እኛ የምናምነው። ከዛም በኋላ ያው ከጊዜ በኋላ እንደውም ቤተ መቅደስ ላይ እንግዲህ አንዲት ቤተክርስቲያንና ታምረ ማርያም ሲነበብ በስመ አብ ወወልድ ወመንፈስ ቅዱስ ይሉና ዝም ነበር እና በዚህ የተነሳ ይባርኩልኝ አሐዱ አምላክ በል ይባል ነበርና አሐዱ አምላክ በል ዝም ሲል ይባርኩልኝ እስከ ማለት በትር እስከ ማንሳት የደረሰበትን ጊዜ እንደነበር አባቶቻችን። በትር እስከ ማንሳት ማለት ይደባደባሉ። ያው ግልጽ ላለመናገር ነው እንጂ
ሃይማኖታቸው የተለያየ ስለሆነ አንድ ቦታ ነው የሚሰበሰቡት፣ አንድ ቦታ ነው ለአምልኮ የሚሰበሰቡት፣ ግን ሃይማኖቱ የተለያየ እምነታቸው የተለያየ። በዚህ ምክንያት በትር ይማዘዛሉ ማለት ነው። ኦኬ ይነግሩናልና አሃዱ አምላክ በሉ በስመ አብ ወወልድ ወመንፈስ ቅዱስ ይሉን አሃዱ አምላክ አይሉ ቤተ ጣማ ክርስቶስ አንድ ቤተክርስቲያን ስለምናገለግል ማለት ነው። አሃዱ አምላክ የሚለውን ቅድም ተሰለስተ ስላሉኝ ሰለስቱ አምላክ ነው የሚሉት ማለት ነው። እንግዲህ አብ ወልድ መንፈስ ቅዱስ ተብሎ በከዊን አንድ የሚያደርግ አሃዱ አምላክ ካልተባለ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ ወደሚያስብል ያስሄዳል ነው። ወደ 9 አካላት ወደ 3 መለኮት ያስኬዳል ያስብላል ነው። ያስብላል ስለሆነ አሃዱ አምላክ ነው። እንግዲህ በአሃዱ አምላክ ዘአሐዱ ሰለስቱ ዘሰለስቱ አሃዱ ስለምንል ማለት ነው። 3 ሲሆኑ አንድ ሲሆኑ 3 እያልን ስለምናምን እንደዛም የደረሰበት ይሄ የሚሆነው በአንድ ቤተ መቅደስ ነው እየሆነ ያለው። ከዛ በኋላ ምን ይላል ሰውየው? 44 ታቦታችሁን ከምትደራርቡ 43ቱን ቅበሩና አንዱን ቀድሱበት ብሎ መልአክ መጥቶ ተናገረን ይላል። 44ቱን ቅበሩና በአንዱ ብቻ ተጠቀሙ አለ። በዛ ነው 44ቱ ወደ በሽታ ተቀየረ። 43 ሲቀበር አንድ ቀረ። አንዱ መቀደሻ 44 በሽታ መለሽለሻ ሆነ ማለት ነው። አንዱ ታቦት መቀደሻ ሆኖ 43ቱ ተቀበረ። ስለዚህ 44 በሽታ በዛ ምትክ ተተካ። እኔ የምሬን እኮ ነው የምነግራችሁ። በቃ እንዲህ ነው እያለ ያለው ይሄ በቃ ከልት ነው። በሁለት አይነት ሃይማኖት ነው የሚኖሩት ማለት ስቲል እንደዛ 44 ታቦት ነበረን አለ። 43ቱን ተውት በቃ የምን ማብዛት ነው ግርግር ነው ብሎ መልአክ መጥቶ ተናገረን። እዛ 43ቱን ቀበሩ፣ አንዱን አስቀሩ። 44 በሽታ ደግሞ የቃል ኪዳን ተደርጎ ለቦታው ተሰጠ። ስለዚህ 44 በሽታ መለሽለሻ አንድ ታቦት መቀደሻ አድርገው አስቀሩ። ስለዚህ በ44 በሽታ ሰው ያልቃል፣ በአንድ ይቀደሳል። እንዲህ አይነት ነገር የለም። ይሄ እኮ በውጪ የዜና አውታሮች እኮ ሰፊ ጥናት ተደርጎ ቢሰራ እኮ ዓለም ጉድ የሚለው እኮ ነገር ነው። በያው እግዚአብሔር ፊት ነው የምነግራችሁ። ዓለም የሚደነቅበት ነገር ጉድ የተባለ እኮ ነገር እኮ የእንግሊዘኛው ጉድ አይደል፣ የአማርኛው ጉድ። እረ ምን ጉድ ነው የሚባልበት ታሪክ እኮ ነው እየሰማን ያለ ነው። ደግሞ እየወጣ ነው ቀስ እያለ እየወጣ ነው። ሶስት መለኮት፣ ሶስት አማልክት፣ ሶስት አምላክ ነው ያለን ነው የሚሉት። ሶስት አምላክ አለን፣ 9 አካላት አሉ ነው የሚሉት። ከዚህ በላይ ከልታለ? እሺ እንዴ! ይሄ እኮ የቡዲዝም እምነት በለው፣ በቃ ቡዲዝም በለው። በየቦታው በቃ ይሄ የፈለገውን ያቆመላ ሐውልት 10 እጅ 9 እጅ ያላቸው ምናምን እንዲህ ያሉ ምናምን ሐውልት ያቆመላ እንደዛ ማለት እንጂ ከሰማይ ወርዶ ከማርያም ተወልዶ በመስቀል ላይ ተሰቅሎ ከሙታን ተነስቶ ያዳነን ክርስቶስ ኢየሱስን የሚወክልም እምነት አይደለም። ይሄ አይደለም። ጌታ ኢየሱስም ላይ እየተዋሸነ ያለው ያላደረገውን በስሙ እየተነገረ ነው ያለው። ይሄ በጣም አሳፋሪ ነው። ከዚህ በፊት አቅርቤላችኋለሁ አንዱን ቪዲዮ ለትውሳ እዚህ ጋር አምጥቼ ባሳያችሁ መልካም ነው ብዬ አስባለሁ። እንዴ እስቲ ማሆይ እንደሞንስ
ሊዋል በዳልሻ በሽታው ብዙ ስለሆነ በብዙ ገዳማት የሰይፍ ቃል ኪዳን ሲሰጠው ይሄ በሰይፉ ፈንታ 44 ደዌ ይሁን ብሎ ተሰጥቶታል ቦታው እና የሚመጡ እናቶች የሞት ቦታ ነው ብለው አሳሌን ይዘው ይመጣሉ። በፊት በክረምቱ እስከ 27 እስከ ምናምን ድረስ ሬሳ በተለይ ክረምት ነው የሞተው ሰው ሲሞት ሲያዩ ሰው አይፈሩ የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ይመስልሳቸው እናቶች የዋሊባን አፈር አገኘ የመጣበት ዓላማ ተሳካ ብሎ እንጂ የሚያለቅሱት የስሙ አስለቅሰን እድለኛ ነው የሚባል እድለኛ ነው ታድሉ እኔንም ወሰደኝ እኮ ነው የሚለው ጥለኛ አትላስከትለኝ ነው የሚለው እንጂ ለምን ሞተክብኝ ለምን ፈረጥክብኝ እዚህ ቦታ ነው። ኦኬ 44 በሽታ ተሰጥቶታል ያልቃል ማለት ነው። እንደምን ይቆጠራል? እንደ ጽድቅ እንደ ጸደቀ ነው የሚቆጠረው። በሽታ ይዞት እዚህ ቦታ ላይ ሲደፋ ሰውየው በቃ ዳነ ነው የሚባል እድለኛ ነው የሚባል ለውም በዘጠኙ ስላሴ አሙ አቤት 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 ተአምር እኮ ተአምር እስቲ አንድ ሊጨምርላችሁ ለትውስታ አሁን እሸቱ ይሞቱበት በዚህ አደገኛ የዋልድባ በረሃ የ12 ዓመት ልጅ መንኩሳለች። እናቷ ከአንድም 3 ወደ ሌላ ገዳም ልትሄድላቸው ለምነዋል ብላለች። ዛሬ ደግሞ እኛ አይደለምናት ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። አሞይ ሰላሙን በቃ አይ ከዚህ ወንዝ በኋላ ምግብም ኃጢያትም አይሻገር ምግብም ኃጢያትም አይሻገር ምግብም ኃጢያትም አይሻገር ምግብም ኃጢያትም አይሻገር። ይሄ ቋርፍ የሚባለው ይሄ ነው። ቋርፍ እንደማቀማስ በዚህ 3 ቀን ውስጥ ካላገኘናት ይሄ አሁን ቋርፍ የሚባለው አንዳንድ ሰዎች በትክክል ባልሆነ መንገድ ተረድተውታል። ግን ቋርፍ የሚባለው ከዚህ ከዱባ ፍሬ የሚሉት ከሙዝ ምናምን አድርገው የሚሰሩት ከሙዝ ልጣጭ አድርገው የሚሰሩት ነው። በጣም የማይመች ነገር ነው። ደስ የማይል ነገር ነው። እሱን ይመገባሉ ማለት ነው። በይሄም በመመገብ ጽድቅ የለም። በበሽታ በማለት እንዲህ አይነት ቃል ኪዳን እግዚአብሔር ለማንም አልሰጠም፣ ሊሰጥም አይችልም። የጽድቅ መንገድ አድርጎ የሰጠው ልጁን ኢየሱስ ክርስቶስን ነው። በክርስቶስ ኢየሱስ እመኑ ትድናላችሁ። ኢየሱስ የሌለው ሕይወት የለውም። ኢየሱስ የሌለው የዘላለም ሕይወት የለውም። ከሞታን መነሳት አይችልም። ሌላ ቃል ኪዳንም እግዚአብሔር ለሰው ልጆች አልሰጠም። ስለዚህ ንስሐ ግቡ። እግዚአብሔር አምላክ ነው፣ ለኛም በራልን ተብሎ ተጽፏል። መጽሐፍ ቅዱስ ይምራችሁ። ጽድቅ በክርስቶስ ኢየሱስ እንደሆነ እመኑ። ኃጢአት አይሻገርም ተሻገረኮ። ኃጢአት አይሻገርም ተብሎ ቃል ኪዳን ተሰጠ እንዴ? ኃጢአት ተሻግሩ። ይሄው በበትር እየተቀጣቀጡ ዘረኝነቱ ገብቶ እየተታኮሱ ትግሬ፣ አማራ፣ ኦሮሞ ተብሎ በዘረኝነት እየተቋሰሉ ከዚህ በላይ ኃጢአት አለ? ውሸት ገብቶ ኢየሱስ ያላደረገው ተደረገ ተብሎ እየተነገረ ጠብደል ኃጢአት አለፈ እንጂ። ይሄው በመካሰስ ላይ ነው ያላችሁት። በመካሰስ አንዱን ነው እየነቀፈ ያለው ኃጢአት። እነዚህ ነገሮች በሙሉ አልፈው ገብተዋል ወንዙን ተሻግረው። ምግብም ኃጢአትም አይሻገርም። ይህ ተረት የማይረባ እዚህ ግባ የማይባል ተረት ውሸት። ተሻገረ፣ ኃጢአትም ተሻግሯል፣ ምግብም ተሻግሯል። ምግብ የተሻገረውን እንደዚህ ቪዲዮ ላይ ስትመለከቱ 7 ቀን እዚህ ሲሰለቸው እንጀራ ለመብላት ወጣ ይላል አሉ መነኩሴው። 7 ቀን እንጀራ ያማረውን ነገር ጥርግርግ አድርጎ በልቶ ከዛ ይመለሳል። ያው እዚህ የተናገሩትን ምግቡም ተሻግሯል፣ ኃጢአቱም ተሻግሯል። ኢየሱስ ጋራ ስትመጣ ግን
የዘላለም ፍርድህ ይወድቅልሃል፣ ኃጢአት ይጣልልሃል። በቃ ኢየሱስ መድኃኒት ነው፣ የነፍስም የሥጋም መድኃኒት ነው። ሃሌሉያ። ከዓለም እንድታወጣቸው አለምንህም አለ ጌታ ኢየሱስ የዮሐንስ ወንጌል ምዕራፍ 17 ላይ። ከዓለም እንዲወጡ አይደለም እየለመንኩ ያለሁት፣ ነገር ግን በዓለም ሳሉ እንድትጠብቃቸው፣ በስምህ ጠብቃቸው። አዮ በስምከ እቀቦሙ ወይም እቀቦሙ በስምህ ጠብቃቸው፣ ከዓለም እንድታወጣቸው አለምንህም። ከዓለም ማውጣት የእግዚአብሔር አጀንዳ አይደለም፣ የኢየሱስ አጀንዳ አይደለም። ዓለም ውስጥ ሆነህ በእግዚአብሔር ተጠብቀህ እንድትኖር አምነህ እንድትድን ነው የእግዚአብሔር አጀንዳ። ይሄ ነው ዮሐንስ ወንጌል ምዕራፍ 17 አንብቡት። እኛ አምልጠናል፣ ኢየሱስን አግኝተናል። ያላመለጣችሁ አምልጡ፣ ያልዳናችሁ ዳኑ። ኢየሱስ ክርስቶስ ሕይወት ነው፣ መንገድ ነው፣ እውነት ነው። ከሱ በቀር ወደ አብ ሌላ መግቢያ መንገድ የለም። በገዳም በኩል ወደ ገነት መግባት አይቻልም። በግል ጽድቅ ወደ እግዚአብሔር መንግስት መግባት አይቻልም። ጽድቃችንም ኢየሱስ ነው፣ ቤዛችንም እርሱ ነው። መንገድ፣ እውነት፣ ሕይወታችን እርሱ ነው። እርሱን በማመን ድነናል። ክብር ሁሉ ለእግዚአብሔር ይሁን። ወዳችኋለሁ። የዛሬውን መልእክቴን በዚሁ አበቃውኝ። ተጨማሪ ሐሳቦች ካሉ በዚህ ጉዳይ ላይ ተመልሼ እመጣለሁ። ካልሆነ ደግሞ ነገ በሌላ ጉዳይ እንገናኛለን። እግዚአብሔር ለምድራችን ይድረስለት። ለዚህ ህዝብ፣ ለዚህ ምስኪን ህዝብ እግዚአብሔር አይኑን ይግለጥ፣ አይኑን ይክፈት፣ ልቡን ያብራ። እኛን የረዳ የእግዚአብሔር ክንድ እነሱንም እንዲረዳ እንዲደግፍ በርትተን እንጸልያለን። መልእክቱን አድርሱልኝ። ሻሎም ብያለሁ። መልካም ጊዜ። ተባረኩ።